እኔ ልል ደብሮኛል። ኧረ እባክህ የምርህን ነው? በቃ እኔ ከዚህ በላይ በቃኝ። እኔም እኮ እወዳለሁ። አሁን የተጨነቅሽው ሊያገባሽ ፈቃደኛ ስለሆነ ነው ወይስ ስለተጫንሽው? አያያይ እንደዛማ አይሆንም። ምን ሆነሃል? ጨንቆኛል ፋዘሪ። በቃሉን እንኳን አግኝቼው ነበር። በቃሉ ሁኔታችንን እየተከታተለን ነው ማለት ነው? ወይ ያለውበት ሁኔታ ይታየም። አንቺ ደግሞ ነገር አትረሽም እንዴ? የሆነ ነገርማ ሆነሻል። ቆይ ምን አግኝተሽ ነው? ብታይ ግርማይ ከትርንጎዬ ጋር ተመሳጥሮ የሰራኝን ጉድ መቻየክ። እኔ ነው ወንድሜ። አረረረረ አንቺ እንደኔ ከዛ በኋላማ በደስታ ሳበደኝ አላወራም። አንቺም ለኔ ስስ ሆንሽውን ያክል እኔም ለሀና ስስ ነኝ። በቃ ቤት ያለ ይቅርታ ጠየቅኩሽ አይደል እንዴ? አንቺ ያደረግሽውን ነገር ልርሳ፣ አንቺም ደግሞ እኔ ያደረኩትን ነገር እርሽልኝ። እኔና አንቺ ከጸባችን የሚበልጥ ፍቅር ስለሌለን ይቅርታ መባባሉ ያስፈልጋል። ላገባ ምን ሀና ልታገባ ነው? እንዴት ነሽ? እንዴት መስልሻል? የዛሬው ሁኔታሽ ግን ምንም ልክ አይመስልም። አንቺ እያለሽ ምንም ልክ የሆነ ነገር የለም። ምንድነው? ምን ይመስልሻል? ምን ልታደርጊ ነው? ልገርዝሽ። እባክሽ ተረጋጊ። የልብሽን ከሰራሽ በኋላ ተረጋጊ ስትይ አይደብርሽም? አልታወቀሽም እንዴ? በጣም ትልቅ ስህተት እየሰራሽ እኮ ነው። ምንም ነገር ለጆሮ ብዬ የማደርገው ከሆነ ትክክል። እባክሽን ተረጋጊ። ጆሮ ላይ የሆነ ነገር የምታደርጊ ከሆነ እገልሻለሁ ብዬ አስጠንቅቄሽ ነበር አይደለም? ታዲያ ምን አደረኩኝ? አንቺ መሆን ያለብሽ የጆሮና የጆሮ ብቻ ነው። ግን እኮ ታስረጂኝ ነው? እሺ ምን ላድርግ እኔ? አሁንማ እኮ ጊዜሽ አለቀ። እንዴ ምን እያደረግሽ ነው? ንቀት ነው አይደለ? ኧረ አይደለም። እባክሽ ልቀቂኝ። እስኪ በደንብ ብለን እባክሽ። እኔ በፍጹም መሞት አልፈልግም። ማን ፈልጎ የሚሞት አይተሽ ታውቂያለሽ? ንገሪኛ። አንቺ አምሻ እንዴ? ልቀቂኝ ተምቹ። ምን እያደረግሽ ነው? እገላታለሁ በቃ። ደጋቂ እባክሽ። ጅል ነገር ነሽ እንዴ? ጅል። ልቀቂኝ ተምቹ፣ እገላታለሁ። ቆይ እንደዚህ ስላደረግሽ ጆሮን ከመሙ ታድኙ መስሎሽ ነው? የራሱ ጉዳይ። አሁን ልቀቀኝ፣ እጨርሳታለሁ። ሀና ሂጂ አልኩሽ። ሂጂ በቃውን። አንቺ ተረጋጊ። አንቺ ያምሻል። ወይኔ ሱሲ አለቃትም። ዛሬ ብትለቃት ራሱ ነገ ቀሪ ጋር ናት የምትሆነው። እሺ ምለቃት መስሏል። እገላታለሁ። አንቺ ያምሻል እንዴ? ልጅቷን እኮ ልገያን ነበር። ምን አባለሽ ሰራ መጣ። ልጅቷን አንድ ነገር አድርገሻ ቢሆን ኖሮ ጆሮ ይገልሽ ነበር። የራሱ ጉዳይ እባክህ። ሰው ሁሉ ዘንድሮ ምን እየሆነ ነው? ምንድነው እንደዚህ የሚያደርጋት? በቃ እቺን ልጅ ልሽኛትሽ። ጅሪ በጠዋቱ ተይዘሻል። ዛሬ ደግሞ ይለያል። እባክህ ምኑ ትለኛለህ? አጫጫስ ነው። ምኑ ነው የተለየው? ገና ሳይነጋ እኮ ተያይዘዋል። ትፈልጋለህ እንዴ? ጆሮ አላወቀኝም? ኤልያስ እኮ ነኝ። እና ብትሆንስ? እንዴት ትፈልጋለህ ትለኛለህ? እንዴት አልልህም። ምናልባት ተምቹ መስዬ እንደው አውቄያለሁ። እባክህ ጆሮ፣ ቆይ ምን ሆነሃል? ምን ሆንኩኝ? ከትላንት ጀምሮ እኮ ልክ አይደለም። ልክ መሆን ማለት ምን ማለት ነበር? ጆሮ አትቀልድ። ቢያንስ እንኳን ችግርን መፍታት ባልችል መካፈል እንኳን አያቅተኝም። እንደዛ ከሆነ እያጨስክ ይሆናል። ጆሮ ለምን ስርዓት አይኖርም? ቆይ እኔ ከመቼ ወዲህ ነው ሳጨስ የምታውቀኝ? እኔም ማውቀውን ነገር አንተ ብታውቅ ኑሮ አይደለም ሲጋራ ሀገር ታጨስ ነበር። እስኪ የሆንካውን ነገር ንገረኝና አገሬን ላጭሳት። ተው ይቅርብ እባክህ ጆሮ። ኤላ በቃ እኔ ከሰማሁት በቂ ነው። ይቅርብ አልኩ። በቃ እኔ ልጅ ጆሮ ይቅርታ። እሺ ኤላ አታስብ ጆሮ። መሄድ የሚጎዳው እኮ መኖሬ ሲጠቅም ነው። ምን ማለት ነው ደግሞ እሱ? ይቅርታ የምትጠይቀው ለሚጠቅም ሰው ብቻ ነው። ኤላ
አንተ ምንም ነገር የመሸከም አቅም አለክ። ምን እያልክ ነው ጆሮ? ቆይ ምንም አይነት ነገር ብነግርህ ለመስማት ዝግጁ ነህ? በትክክል። እንግዲያውስ ልንገርህ፣ ነገሩ ስለ ሀና ነው። ወይኔ ጉዴ! ሀና ምን ሆነች? እሷ ምን ትሆናለች ብለህ ነው? ሀገሩን እያስለቀሰች። ምን አድርጋ? ወይ አለማወቅ ደግሞ። አንተ ነገሩ ምንም ስላላወቅ ነው እንደዚህ የተረጋጋው። ቆይ እያስፈራራኸኝ ነው ጆሮ? ምን ተፈጥሮ ነው ንገረኝ። ሀና ልታገባ ነው። ማለት? ሀና ሌላ ወንድ ልታገባ ነው። ምን ማለት ነው ደግሞ ይጆሮ? እንዴ ኤላ፣ አንተ ኤላ 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 እሺ ዝራ። እንዴ ጽዮን፣ ምን ነው ደነገጥክ? ምን ልትሰሪ መጣሽ? አንተን ፈልጌ። አሁን ሂጂሽ። ለምን? ሀናን እየጠበቅኩኝ ነው። እና ብጠብቃት አብረን ካየችን ጥሩ ስለማይሆን ሂጂ። እሺ ምን ሆነ ነው እንደዚህ የተናደድከው? ምንም በቃ ሂጂ። የሆንከውን ንገረኝና እሄዳለሁ። ምንም አልሆንኩም አልኩሽ እኮ። ይኸውልህ ዝራ፣ አንተን ጠንቅቄ ነው የማውቅ። ምን እንደሆንክ ንገረኝ። ጽዮን ግን ለምንድን ነው የሰው ጭንቀት ማይገባሽ? እንድሄድልህ አልፈለግክም ማለት ነው? ምን እያልሽ ነው? እንድሄድ ከፈለክ ንገረኝና ልሂድልህ። በቃ ሀና ስለቀረች ነው የተናደድኩት። ስለቀረች ማለት? ማለቴ ስለዘገየች። ቆይ ምን ሆና ነው የዘገየችው? አላውቅም። እሺ አልደወልክላትም? የደወልኩላት ነበር ግን ስልክ አታነሳ። ምን ሆና? አላውቅም አልኩሽ እኮ ጽዮን። ለምን አትሄጂም? እንደዚህ ሆነ እያየሁ እንዴት ነው የምሄደው? ምን ሆንኩኝ? እዝራ በጣም እኮ ነው የተናደድከው። በቃ ምክንያቱን እኮ ነገርኩሽ። ቆይ አንተ ልጅ እስከመቼ ነው የሀና መጫወቻ የምትሆነው? ጽዮን በማያገባሽ አትግቢሽ። ያንተ ጉዳይ የማያሳስበኝ ነው የሚመስልህ? እንደሱ አላልኩም፣ ግን ደግሞ እንደዚህ መሆኔን ወድጄዋለሁ። ለእኔ ላለመናገር እንጂ የሆንክ ያለው ነገር በጣም እንደሰለቸህ ታስታውቃለህ። ይሰልቸኝም አይሰልቸኝም ምንም ምርጫ የለኝም። ቆይ አንተ ልጅ ከሀና ውጭ ሌላ ሴት የለም ያለህ ማን ነው? እስቲ ጽዮን ራስ ወዳድ አትሁኚ። እኔ ለእኔ አላልኩም፣ በሷ ምክንያት ግን እንደዚህ መሆንን አቁም ነው ያልኩክ። ፍቅር እኮ ነው ያዘኝ። እንደ ቀላል ነገር ማሰናበት ብችል ኖር አሰናብተው ነበር። አሁን ሂጂልኝ። የራስ ጉዳይ በእናትህ። ለሀና የምታስብላትን ያክል ለራስ ብታስብ የት በደረስክ። ማሰብ ነው ያልሽው? እንደዚህ ማስቤላት በሆነልኝ። በቃ ይሄን ቀን እንቅልፍ ትለጥጫለሽ አይደል? ምን እተኛለሁ እባክህ። ከዚህ በላይ አልተኛውም እኮ። ምን ሆነሽ? እባክህ ስልኬ እየጠራ ነበር። ማን ነው የሚደውለው? እዝራ ነው። ምን ፈልገው? እኔ ምን አገለታለሁ ብለህ ነው? ምናልባት ከሀና ጋር ተጣልተው ይሆናል። እና አንስተሽ አናግሪው። መጀመሪያ የተፈጠረውን ነገር ከሀና ልስማ። እና ለሀና አልደወልሽላትም? አታነሳም። አኒ ዛሬ ምንም ነገር አትጠይቀኝ። ምናሴ ሞቼ ነበር። ምን ሞት? አዎ ሞት። ሰላምዬ ምን ሆነሽ? አንዲት ልጅ ልትገለኝ እኮ እግዚአብሔር ነው ያተረፈኝ። እንዴ ምን አድርገሻት? ምን አውቃለሁ ምናሴ። እርግጠኛ ነኝ ያቺ ጽዮን ነች የላከቻት። እንደዛ አይደለም ነገሩ ሰላምዬ። እና ምንድነው? ስልኬን ወስዳ የነበረችው ልጅ ነች ልትገለኝ የነበረችው። ምን? ለምን? አላውቅም፣ ግን በጣም ስለጨነቀኝ እኔ ገብቼ ልረፍ ሰላምዬ። እና እንዴት ዳንሽ? ያሴር ጓደኛ ነው። ከየት መጣ ሳልለው እንደ መልአክ ያተረፈኝ። አንዬ እውነትሽ ነው ግን የምታወሪ? አዎ ምናሴ። ቆይ እንዴት? እኔ ምንም አልገባኝም። ለማንኛውም ገብቼ ልረፍ። ይህንን ነገር እማዬ ማወቅ አለባት። አንተ ደግሞ እማዬን ሁሉ ነገር ውስጥ ማስገባት ትወዳለህ። እንደሱ አይደለም። ይኸውልህ ምናሴ፣ እኛ ወጣቶች ነን። የራሳችንን ችግር ራሳችን መፍታት አለብን። ሰላም አልሰማሻትም እንዴ? ግድያ እኮ ነው ያለችው። ቢሆንም እማዬ በምንም ታምር መስማት የለባትም እኮ። ለምን እንደሆነ ንገረኛ። እማዬ ይሄን ከሰማች ልጅቷን አግኝታት ግንባሯን ነው የምትላት። ወይ ጣጣ ደግሞ እሱም አለ። ለማንኛውም እኔ ገብቼ ሀንዬን ላረጋጋት። እሺ በቃ
ቆይ እዚህ ቤት ምንድነው እየተካሄደ ያለው? አንቺ ያምሻል? አዎ እንዴ ደሞ ወጥያለሽ እንዴ? እና ምን ልበል? በርግጫ ማለት ነው። አሁን ሲጋራ ስጭኝ። እሷ አትሰጥም ነበር? አቦሴ በእናትሽ አትቀልጂ። ካለሽ ስጭኝ። ባካል ያስኩም አጨቅጭቀኝ። በቃ ሙዳሽ ቀስ ብለህ ታጨሳለህ። ቆይ ግን አንቺ የምር ልትወጊያን ነበር? አልነበረም። እና እያስፈራራሻት ነበር ማለት ነው? እያስፈራራዋትም አልነበረም። እና ታዲያ ምን እያደረግሽ ነበር? ላርዳት ነበር። ሱሴ የምሬን ነው። አንገቷን ነበር ልበጥስላት የነበረው። አንቺማ ጤነኛ አይደለሽ። ጆሮ ሲታመም እኔ እንደምታመም ጠፍቶ ነው? ጆሮን አታውቂውም ማለት ነው? ኧረ እባክህ እውነቴን ነው። ሀናን አይደለም የወጋትን የሰደባትን እንኳን ይቅር አይልም። ከገደልኳት በኋላማ የፈለገ ነገር ቢያደርገኝ አይቆጨኝም ነበር። ለዛሬ ደርሻ ድኝሻለሁ። አድነኝ ሞታል። ሱሴ ግን መቼ ነው የሚገባሽ? ከኔ ጋር እንኳን በሀና ምክንያት ስንት ጊዜ እንደተጣላን ስንት ጊዜ ነገርኩሽ። እባክህ የራስ ጉዳይ። ይኸውልሽ ሱሴ ተረጋግተሽ ብታስቢ ነው የሚሻልሽ። በዚህ ጸባይሽ ከጆሮ ጋር ትጋደላላችሁ። ቆይ ግን አንተ ከየት አባሪ የተከሰትከው? አንቺን ፍለጋ ነው። ምን አባ ፈልገ ነው የምትፈልገኝ? ጆሮ እንዴት እንዳደረ አይተሻል አይደል? እናማ የሆነ ነገር እናደርግ ብዬ ነው። እና ልጅቷ ጋር መሆኔ ማን ነገረ? ልታናግሪያ ልትሄጂ እንደምትችይ ጠርጥሬ ነው። ተምቹ ግን የመጪ እያናደድከኝ ነው ታውቋላ። አስመለጥከኝ ሳይሆን አዳንከኝ ነው ማለት ያለብሽ። እሺ በያው እና እንሂድና ጆሮን እንፈልጋችሁ። ደነዝ ነው። እሺ ምናሴ አንተ ምናሴ አንተን እኮ ነው። አሰማኝም እንዴ አንተ ምናሴ እያናገርኩህ እኮ ነው። ቆይ ለምን ወጣሽ እንዴ? ቆይ አንተ የት እየሄድክ ነው? የትም ምናሴ። ቆይ ምንድነው የሚያስጮሽ? የት እየሄድክ ነው? የትም አልኩሽ እኮ። አሁን ና ወደ ቤት ተመለስ። አልመለስም። ለምንድነው የምመለሰው? የትም አትሄድም እኮ። ለምን? ቆይ የት ልትሄድ እንዳሰብክ ማለቅ ነው እንደሚመስልህ? የት ነው እየሄድክ ያለሁት? የሀናን ጓደኞች ልታገኝ ነው? ተሳስተሻል እባክሽ። ኧረ እባክህ አይደለም አልኩሽ እኮ። እንደሱ ከሆነ ደግሞ አብሬ እመጣለሁ እኮ። ለምን? የት እንደምትሄድ ማየት ስለምፈልግ። ሀናስ? ሀና ምን ትሆናለች? ቆይ እዚህ ስሜት ውስጥ ሆና ትተናል እንዴ ነው? ቶሎ እንመለሳለና። ሰላም ምናሴ፣ እውነቱን ንገረኝ። እየሄድክ ያለው የሀና ጓደኞች ጋር ነው? አዎ። ቆይ ምን ልታረግ? ሊገሏት ነበር እኮ። እና ቢገሏት ሄደህ ልትገላቸው ነው? ማንም የላትም ብሎ እኮ ነው እንደዚህ እየተጫወቱባት ያለው። ናሁን ወደ ቤት ተመለስ። ለምን? ይሄ የሀና ጸብ፣ አንተን አያገባህም። እሱ ደግሞ ምን ማለት ነው? ሀና አያገባችሁም ብላናለች። ምን እያልሽ ነው? ከዚህ በፊትስ እንደዚህ እንዳለች ረስተኸው ነው? እና እስከሚገዳደሉ ድረስ ዝም ብለን ማየት አለብን? ሊገሏት የነበሩትም ያዳኗትም እነሱ ናቸው። ሰላም፣ ቆይ ምንድን ነው የምታወሪው? እሺ ቤት እንግባና የነገረችኝን ሁሉንም ነገር እነግርሃለሁ። እኔማ እንደዚህ መጪዎች አድርጓት ዝም አልላቸው። አሁን ወደ ቤት ግቢ። እመነኝ ምናሴ፣ ይሄን ነገር በማድረግህ ከሀና ወቀሳ እንጂ ሙገሳ አታገኝም። የፈለገችውን ታምጣ። አሁንስ አበዛችሁ። ና ወካት ፉክር። ሰላም፣ ቆይ ምን እያደረግሽ ነው? ለቃቂኝ። እነዚህ ልጆች ሳይመጡ መሸ ማለት ነው። የሆነ ነገርማ ሆነዋል እንጂ እቺን ቤት ቢያንስ በቀን አንድ ጊዜ እንኳን ሳይረግጡ አይውሉም ነበር። እንግዲህ እንደፈረደብኝ ሂጅ ልፈልጋቸው እንጂ አቦ ቀስ ብለህ ጠጣ እባክህ። እባክሽ ወደዛ። እውነቷን ነው። ቀስ ብለህ ጠጣ። እስኪ ተመልከተው፣ አያሳዝንም? እና ለሱ ነው እንደዚህ እየጠጣለት ያለው? ተምቹ አሁን በኤላ ይቀለዳል? አንተ ነህ እንጂ እየቀለድክ ያለው። በሱ ታሳብባለህ እንዴ? ወይኔ ጆሮ። ቆይ ለምንድን ነው የምትናደደው? ቆይ እንዴት ነው የማልናደደው? መጀመሪያም እኮ ያንተ አልነበረችም። እና ባትሆንስ? እና ቁማ እንድትቀር ነበር የፈለግከው? ይሻለኝ ነበር። ይሄማ ራስ ወዳድነት ነው። ይሆና ታዲያ። ጆሮ ቆይ ለምን ተመስገን አትልም? ቆይ እስኪ ንገሪኝ፣ ምን አግኝቼ ነው ተመስገን የምለው? ሁለታችሁም ማናን አፈቀራችኋት? አንተ ቢያንስ መናደር ትችላለህ። ኤላን ግን እስኪ ተመልከተው፣ እራሱን አይደለም እኮ። ቆይ ግን የምናወራውን ነገር እየሰማን አይደለም ማለት ነው? አንቺ ደግሞ እያየሽው አይደል እንዴ? እንዴት ነው እየሰማን አይደለም የምትይው? ወይኔ በኪድዬ፣
ሲያሳዝን። በቃ እኔንም ኤልያስንም ሀና እግር ብሏለች ማለት ነው። ቆይ አሁን እዝራ የሚባለው ልጅ ትታ እኔን አግባይ ብትል ታገባታለህ? ኤላ እያለ? አዎ። በፍጹም አላደርገውም። እና ታዲያ ምንድን ነው የምትለው? እዝራም ወሰዳት ኤላ ያው ያንተ አይደለችም ማለት ነው። እናንተ መቼም ስለማይገባችሁ አሁን አጭቅጭቅ ልጠጣበት። ቆይሽ አሁን አንሄድም? እኔ የትም አልሄድም። እስቲ ተመልከተው፣ ኩርምት ብሎ አያሳዝንም? ምን ሆነ? እኛን እኮ እዚህ አምጥተን የጎለት ነው። የትም አልሄድም አልኩሽ አይደል? ሱሴ በቃ አንቺ ኤላን ውሰጂውና አስተኙ። እንዴ ብቻዬን? አዎ ምን ችግር አለው? ማለቴ የሆነ ነገር ቢያደርገኝስ? ይሄን ውሻ በጨው የማይበላ ፊት ይዘሽ የሆነ ነገር ቢያደርገኝ ምናምን ትያለሽ እንዴ? እያየሽው አይደል እንዴ እንደዚህ ቁልፍልፍ ብሎ? ይልቃውን ይዘሽው ሂጂ። እባክህ ጣባራስ ስበይ እባክሽ እቺ ማጥለያ ፊት። እኔ እናንተ ብንሄድ ይሻለናል። ዝም በል አንዬ ምን ሆነሻል? እኔ እንጃ ሰላምዬ። ምን እያሰብሽ ነው? ሰላምዬ በጣም ትልቅ ስህተት ነው የሰራሁት። የምን ስህተት? የእዝራ መሆን አልነበረብኝም። ለምን? ከአሴርና ከኤልያስ ነው መምረጥ የነበረብኝ። ለምን? እነሱ ጥሩ ልጆች ስለሆኑ። አንድ ሰው ጥሩ ስለሆነ ብቻ ተፈቃሪ ነው ማለት ነው? ከጥሩነታቸው በተጨማሪ ለእኔ ያላቸው ስሜት የእውነት ነው። ሀና ግን ፍቅርን ጨዋታ አድርገሽ ማሰብሽን መቼ ነው የምታቆሚው? እንደ ጨዋታ አላሰብኩትም። እንደ ጨዋታ ነው እንጂ እያሰብሽ ያለሽው። ምን አደረኩኝ እንዴ? ፍቅር የልብ እንጂ የጭንቅላት ጨዋታ አይደለም ብዬ ስንቴ ልንገርሽ? እሺ ቆይና ሴርስ? በቃ የራሳቸው ጉዳይ ነው። ሰላምዬ የሰው ልጅ እንደዛ ማለት ትክክል ነው እንዴ? ታዲያ ምን ማድረግ ትችያለሽ? ኃላፊነቱን ለእነሱ መስጠት። እንዴት? ከሁለቱ አንዱ መርጫ አንዱ ሌላኛው እንዲከላከልልኝ ማድረግ። ከዛስ ማለት ከዛስ ያንቺን ስሜት ልትገዩ ማለት ነው? እንደነገርኩሽ ኤልያስም ሆነ አሴር ጥሩ ልጆች ናቸው። ስለዚህ በመላመድ ፍቅሩ ይመጣል። ቆይ ለምን ሁለቱንም አታገቢያቸውም? እንደዛ ይቻላል እንዴ? አቦኔ ምን አቅልሻለሁ? ሰላምዬ ጨንቆኝ እኮ ነው። እባክሽን አትቆጪ። ይሄን ነገር ለአንቺ ደጋግሜ ማስረዳት በጣም ነው ድክም ያለኝ። እሺ ምን ላድርግ? ይኸውልሽ ሀና፣ ምርጫሽን አንዴ መርጠሻል። ወደኋላ መመለስ የሚባል ነገር የለም። ህመማቸውን እያየሁኝ እንዴት ችላ ልበል? ልታድኛቸው ካልቻልሽ ችላ ማለት ግዴታሽ ነው። ግን የሚባል ነገር የለም። ለራስሽ ጊዜ ስጪ። ሰላምዬ እንዴ ቆይ ልታሳብጂኝ ነው? እንደ አላማሽ ምንም አይመለከተኝም። ለምን 99 እንዳታገቢም የራስሽ ጉዳይ። እሺ ቆይ አንቺ ያልተረዳሽኝ ማን ይረዳኛል? አያገባኝም አልኩሽ እኮ። አሁን እማዬ ምን ሆናለች ብላ እየተጨነቀች ነው። ከመጣሽ ነይ። እሺ በቃ መጣሁ። ጠልተውኛል ማለት ነው እንግዲህ። እስካሁን ድረስ ካልመጡ እራቴን በልቼ ምን አልተኛም ታዲያ? የምን እራት ነው? ማግባቱን ሳግቢ ድማማ አስበል እስኪ። ትዳር ጥሩ ነው ድማሜ፣ አግብቻለሁ አግባ ድማሜ፣ ሳትኝ ምን ነው አለች ዚነት ማባው። ሂድ ወዲያ ኧረ ደግፍና ያዝልኝ። ይሄንን ነው እንግዲህ መፍራት። ጭራሽ ሰክራችሁልኝ መጣችሁ። እኔ አልሰከርኩም። ይሄ ነው የሰከረው። ምን ሆኖ ነው የሰከረው? ጠጥቶማ ነው። ለምንድን ነው የጠጣው ማለት ነው? ለመስከር ነው አፋየው። ምን ይቀልዳል ይሄ? እሺ ሰርግሽ ጥሪው ደርሶኛል፣ አመስግኛለሁ። ጉብል ሰርግሽ
እሺ ደግሞ ዘፈኑስ ምንድነው? አማርኛ እንዴ ሰውዬ አንተ ራስህ ሰክረሃል እንዴ? ምንድነው የምትለኝ? ይልቃውን ልጁ ይተኛበት የሆነ የሚበላ ነገር አይቀምስም እንዴ? እንደዚህ ሆኖ ብናበለው ስለሚያስመልሰው አጉል ኪሳራ። እሱስ ልክ ነህ። ከዚህ በፊት አፍሻለሁ፣ ግን በጓደኛህ አትቀልድ። ፋየው ደግሞ እና እንደዚህ ሆኖ ካልቀለድኩበት አህያ የሚያክል ልጅ እንዴት እችላለሁ? ቆይ እንደዚህ ጥምብዝ ብሎ ያሰከረው ምንድነው? ፋየው ደግሞ ሶስተኛው የዓለም ጦርነት ሊጀመር ነው ብዬ ባለፈው አልነገርኩት? እሱ ተጀመረ እኮ። የምን ጦርነት ነው የምትለው? ፋየው ይሄን 100 ኪሎ የሚመዝን ሰውዬ ነው ተሸክሜ የመጣሁት። እኔ አሁን ደክሞኛል። እና እኔ ምን ላድርግ? ማን ስከሩ አላችሁ? እየነገርኩት አይደል ፋየው? እኔ መቼ ሰከርኩ? አሁንማ ከራስህ አልፈህ እኮ እኔንም አሰከርከኝ። ፋየው መምጣታችን ደብሮት ከሆነ በቃ እንሂድልዎታለን። ኧረ ወዲያ ምን አይነት ከንቱ ትውልድ ነው ያለው ባካችሁ። ፋየው በማያውቁት ነገር አይፍረዱ። እርሶም መንገድ ላይ ኖት። ፈረድኩኝ አልፈረድኩኝ ምን እንዳይመጣ። ማንም ሰው ፈልጎ አይሰክርም። ይልቅ አሁን የሚበላ ነገር ካለ ርቦኛል። ሄደህ ከዛ አምጣና እንብላ። እንዴ ፋየው ገንፉ! እንዴ ገንፉ! በስንት ጊዜ ገንፉ! አውቀህ ሞተሃል። ገንፎ አይደለም አንተ ሽሮ ወፍሮብኝ ነው። ዘና ነጭ ሽሮ አለ እንዴ? አይ ዝራ ዞሮ ዞሮ ማረፊያ እኔ ጋር ነው። ጽዮን ስለፈለኩሽ ጉራሽን ልትነጂብኝ ነው እንዴ? ቆይ እኔ ማውራት ስለፈለኩ ነው የፈለኩሽ። ብትረጂኝ ምን አለ? ምኑን ልረዳህ ዝራ? ጨንቆኛል በጣም እና በቃ የጭንቀቴ ልተነፍሰው ነው የምፈልገው። በዚህ ሰዓት ደግሞ ከአንቺ ውጭ የማገኘው ሰው የለም። እሺ ምንድነው የጨነቀክ? ሀና ቀኑን ሙሉ ስደውልላት ስልኳ አይሰራም። ቆይ እንደዛ አድርጋ ያመናጨከኝ እንደዚህ ለማትወጣው ነገር ነበረ? ጽዮን እንድትወቅሽኝ አልፈልግም። ለምንድን ነው የማይለቅስ? ጽዮን ቆይ ዝራ እኔ ላይ የምታደርገው ነገር የማይታየኝ ነው እንደሚመስልህ? እኔ እንደዛ አላልኩም። ስትፈልግ ትጸየፈኛለህ፣ ስትፈልግ ደግሞ ልታወራኝ አትፈልግም፣ ስትፈልግ ደግሞ ትኮራብኛለህ። ቆይ ሁላ ነገር እኔ የማይሰለቸኝ ነው የሚመስልህ? ከሰለችሽ ታዲያ ለምን ከኔ አትርቂም? ስለምወድህ ነው። ጽዮን እባክሽ ስለምትወጂኝ አይደለም። እና ታዲያ እኔን ሳይሆን ያለኝን ገንዘብ ስለምትፈልጊ ነው። አዎ በጭራሽ አልተሳሳትክም። ማለት አዎ ካንተ የበለጠ ገንዘብህን ነው የምወደው። ይሁላ ነገር የምታገስ ደግሞ አንድ ቀን ገንዘብህ ላይ እንደምደርስበት ስለማቅ ነው። ይህንን ያህል ግን ለገንዘብ ተገዢ መሆን አይከብድም? በጭራሽ አይከብድም። ከምርሽ ነው የምታወሪው? አዎ ከልቤ ነው። ይሄን ያክል ገንዘብ መውደዴ የሚያኮራኝ እንጂ የሚያሳፍረኝ ነገር አይደለም። ቆይ ግን ጽዮን ገንዘብ ደስታ የሚገዛ ይመስልሻል? ኧረ እባክህ ምን ያስቅሻል? አንተ እኮ ትንሽ ቆይተህ ገንዘብ አልጋን እንጂ እንቅልፍን አይገዛም፣ ገንዘብ መድኃኒትን እንጂ ጤናን አይገዛም፣ እንትን አይገዛም ምናምን ነገር ልትለኝ ነው? ታዲያ ትክክል እኮ። እስቲ ዝራ ድህነት የሚገዛውን አንድ ነገር ንገረኝና ገንዘብ መውደድ ይልተው። ምን እያልሽ ነው? ድህነት እኮ ሰላም ነው። ቆይ ዝራ አንተ ደሃ ሆነ ወይም ደግሞ ቤተሰቦች ደሃ ሆነ አይተህ ታውቃለህ? አላውቅም፣ ግን እንደዛ አልሆነም ማለት እውቀት አይኖረኝም ማለት አይደለም። ይኸውልህ ዝራ የድህነትን አስከፊነት የምታውቀው ደሃ ስትሆን ብቻ ነው። ርቦህ እንኳን ምግብ ልታገኝ አትችልም። ጽዮን እዝራ በእናትህ ስለማታውቀው ነገር ዝም ብለህ አትለፍልፍ። አንተ ያለው የተደላደለ ኑሮ ላይ ነው። ገንዘብ በሚወዱ ሰዎች ላይ ደግሞ አትፍረድ። ይኸውልሽ ጽ ልሂድ እንዴ? እኔ ስለ ድህነት ጠንቅቄ የማውቀው ሰው እያለሁ አንተ ልትነግረኝ ነው? እሺ በቃ ይቅርታ። አሁን መጠጥ እንጣልሽና ስለ ውሎ እናወራለን። እሱ በጣም አሪፍ ሀሳብ ነው። አባት አንድ እንደሱ ካስትል አምጣልኝ። እኔ ያለው ቤተሰብ ሲበርስ ዝም ብዬ ማየት አለብኝ ማለት ነው? አይ እንደዛም አይሆንም። እማዬና አባዬ ችግሩ የራሳችን ነው ስላሉ ተውላቸው። ያናን ጉዳይ ግን ችላ ልለው አይገባም። ገሏት ቢሆንስ ምን ሊወጥኝ ነበር? አይ ከዚህ በላይስ በቃኝ። እሷ ራሷ አያገባም ብትለኝ ብቻዋን ልተዋት አይገባም። አዎ እህቶቼ መጠበቅ አለብኝ። እኔ ካልጠበቅኳቸው ማን ሊጠብቃቸው? ለእህቶቼ ያለሁት እኔ ብቻ ነኝ። ልጆቹን አግኝቼ ስርዓት ላይ ያስይዛቸው ይገባል። እንደዛ ካልሆነማ ነገ ከነገ ወዲያ አንድ ነገር ያደርጓታል። አሁንስ በጣም ነው ያበዙት። ስለወደደቻቸውና ስላከበረቻቸው መጫወቻ ላይ ያደርጓት ይፈልጋሉ እንዴ? ከዚህ በላይ ማንንም አልሰማም።
እህቴን እኔ ራሴ እጠብቃታለሁ። ፌስታሉን እንኳን አትብለው። ርቦት ይሆን እንዴ ልጅ? አንቺ ምንድነው እንደ ወንዶቹ አንቺም ላይ የልሽ ዝም ብለሽ ብቻሽን ማውራት ጀመርሽ? ደግሞ ምን አለ እስከሚነጋልሽ እንኳን ብትጠብቂ። ምኑ ይሄ ነው አያት አይደል ፋየው? ተይ 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 ስትባል አሰማም። መክረሙታል። እውነቱን እኮ ነው። ምንድነው በዚህ እድሜሽ እንደዚህ መጫጫስ? ምን እሺ ነው? እኔን ለመምከር ነው እንደ መጣችሁት? አንቺ ቢመክሩሽ ራሱ አትለወጭም እኮ። እስቲ ምከሩኝና ካልተለወጥኩኝ ምናምን ነገር ይሁኛ። ማ አንቺን በፈጣሪ ስም ድንጋይ ላይ ውሃ ማፍሰስ አይቀልም እንዴ? አንተ ከሆነ ምናምን ልስት እኔ እምላችሁ ጭቅጭቁን ትተውት ፋየው እስኪ ተመልከቷት፣ አታናድድም? አሁን ልጅ የት ነው ያለው? ኤላ የት አለ? አንቺ ባኪያውና የቱ? ይሄ? አዎ ኤልያስ ማለት እኮ እሱ ነው። ታዲያ ቆሻሻ መሀል ምን ያደርጋል? ፋየው ደግሞ ሙድ ይዛሉ እንዴ? እውነቴን እኮ ነው። ምን እያደረገ ነው? ጨልሎ ነዋ። እስቲ አንተ ደግሞ በማይቀለደው አትቀልድ። አረ እሱ አልቀለደም፣ የምሩን እኮ ነው። ልጁ ጨልሏል። በቃ ለየለት። አዎ ለይቶለታል። ፋየው አላመኑም አይደል? ቆይ ያሳዩታል። የሆነ ነገር እንዳያረግ እባክህ። ኤልያስ ኤላ ኤልያስ ኤልያስ ወይኔ። እሺ አሁን ፋያውና ጆሮን በቃ እንዳንተ ነው የሚሆኑ ማለት ነው? አይ ጆሮስ ወጣት ነው ይሁን፣ ፋያው ናቸው የሚያሳዝኑኝ። አዩት አይደል ፋያው እኔን እንኳን መለየት ከብዶታል። ቆይ ምን ሆኖ ነው? ባና ፎንቃ ነው። አንተ ልጅ ስርዓት ያዝ። ፋያው ያው ያና ስም በክፉ ሲነሳ እንደሚደብረው ታውቃለህ፣ ግን ደግሞ እውነታው ይሄ ነው። ፍቅር ያሳብዳል እንዴ? እኛም በኤላን ያወቅነው ወይ ዘንድሮ። ቆይ ከመቼ ጀምሮ ነው? ወሰድ መለስ እያደረገው ነበር። ይኸው ከትናንት ጀምሮ ግን ዋለ አደረ። አሁንም ይኸው እንደሚያዩት ነው። ምን ነው አምላኬ? ምን ነው ልጅን እንደው ምን አይነት ጦስ ውስጥ ነው የከተትክብኝ? የታመመው ልጅ እያለ ለልጆ እያሰቡ ባልሆነ እንዴት ነው ማለት ጨነቀው? አንዬ እንደዚህ ሆና ስትይ ማበዱ አይቀራል እንዴ? እሷስ ልጅ አግኝተው ሞተዋል። ባኩት ምን ማለት ነው? ሀና ናት ለሰው ብላ ምናምን የምታብደው። ሀናን አንቺ ታውቂያታለሽ? ሱሴ እውነቷን ነው ፋየው። ምንድነው እውነቷ? ሀና ከአንድም ሁለት ጊዜ ኤላን እንደዚህ ሆኖ አይተዋለች። ወይኔ ልጅ እንዴት ሆነ ይሆነ? እንደው ሰበር አለች አይደል? አሁን ይልቅ እርሶ ነው ልጁን የማያውቁት። ምን ትላለች እቺ ወፈፌ? ጭራሽ ልጆትን አያውቁም ትለኛለች እንዴ? የሀና ጉዳይ እንዳለው ነው። ኤልያስ ማለት ይሄ ነው እንግዲህ ተዋውቁት። አይ መድኃኒዓለም እንደው ምን አለበት ልጅን እንደዚህ አይነት መከራ ውስጥ ከምትከትብኝ እንደው ምን አለበት እንደው እኔን ብትወስደኝ ወይ? ሁሉም ሰው ለካ በሚወደው ነገር እስከሚመጡበት ነው እንጂ ራስ ወዳድ ነው። ይሄ እንዲህ ሰው ሀገር ሰው ብቻውን ትቼው እንዴት ይላልው? እኔ ምርጥ ሀና እንዴት አደርክ አሴር? ማን ያመጣኝ? ታምቹ ነው ያመጣ መሰለኝ።
ታዲያ የት አለ? እሱ እኮ ለማንቺ ነሽ ያለሽው። አሁን ከአባዬ ጋር ወጡ። አንቺ እዚህ ነው ያደርሽው እንዴ? አያይ አሁን ነው የመጣሁት። መሄድ አለብኝ። አሴር። አቤት። ይቅርታ። ለምኑ? ለሁሉም ነገር አልገባኝም። አሴር ገብቶሃል? እውነቱን ስነግርሽ ለምን ይቅርታ እንደጠየቅሽኝ ገብቶኛል። እና ከገባ ይቅርታ አድርግልኛ። ቆይ ከዛ በኋላስ? ከዛ በኋላ ነው በቃ። ሀና ሲጀመር አንቺ እኮ ምንም አላጠፋሽም። በደንብ ነው ያጠፋሁት። ምን አጠፋሽ? መቼም ልትረሳኝ እንደማትችል እያወቅኩኝ እንደዚህ አይነት ነገር ውስጥ መግባት አልነበረብኝም። እኔ እስከማውቀው ምርጫ አልነበረሽም። ነበረኝ አሴር። አንተን ወይ ኤልያስን መምረጥ እችል ነበር። ቆይ ሀና ምን ለማድረግ እየሞከርሽ ነው ግን? እኔ ምንም አልፈልግም አሴር። ይቅርታ እንድታደርጉልኝ ብቻ ነው የምፈልገው። ሀና። አቤት አሴር። ቆይ ግን ለምንድን ነው እንደዚህ አይነት ቀናቶች እንዳሉ ያልነገራችሁ? እሱ ደግሞ ምን ማለት ነው? ቆይ እሺ ያኔ አንቺን ለመቶ ቀላል መሆኑን ሳስብ አይ እንደዚህ አይደለም፣ የቁርጥ ቀን ሲመጣ በጣም ከባድ ነው ለምን አላላችሁኝም? ይሄ ቀን እንደሚመጣኛ በምን እናውቃለን? መላመድ ለካ በጣም ትልቅ ጉልበት ያለው ነገር ነው። እሱ የገባኝ አሁን መለየት የሚባል ነገር እንዳለ ሳቅ ነው። ህይወት ለካ በጣም ትልልቅ የሆኑ ስንብቶችን ይዛ ነው የምትኖረው። እኔም እኮ እየተሰናበትኳቸው አይደለም። ለመሰናበት እኮ ግዴታ ቻው ማለት አይጠበቅብሽም። አሴር አንተም በእኔ ተስፋ ቆረጥክ ማለት ነው? ሀና እውነቱን ልንገርሽ፣ አንቺና ፋዘርዬን ካገኘሁበት ቀን ጀምሮ ብዙ ነገር ለመሆን ተመኝቼ ነበር። ማለቴማ እንደ ሰው መስራት፣ እንደ ሰው መልበስ፣ እንደ ሰው መዘነጥ፣ ብቻ ብዙ ነገር ለመሆን አስቤ ነበር። እና አሁን ለምን ነበር አልክ? አሁን ምን እንደምፈልግ ታውቂያለሽ? ምንድን ነው የምትፈልገው? ሁሉም ነገር ቀርቶብኝ ደህና መሆን ብቻ ነው የምፈልገው። አሴር። ሀኒቹ አንቺ ምንም ጥፋት የለብሽም። ራስሽን አትውቀሽ። ሰላም። ምናሴ ወይ ና ሻዩን አቅርቤያለሁ። ለሀናስ? ሀና እኮ የለች። በጠዋቱ የት ሄዳ ነው? እሷን ሲጨንቃት ታውቃት የለ? አባቷ ጋር ሄደች ማለት ነው መሆኑ ነው። ምን አይነት የምታሳዝን ልጅ ናት ግን። ምን ታደርገዋለህ? እነሱ ሊገሏት እየፈለጉ እሷ ግን አሁንም ታዝንላቸዋለች። ምንም ማድረግ አልችልም። እኔም አለቃቸው። ምን ልታረጋቸው? አላውቅም፣ ግን ሰላም የሆነ ነገር ማድረግ አለብኝ። አንተ ልጅ ግን የምርም ጂም ጀምረሃል እንዴ? ማለት እኔ እኮ ጂም ልጀምር ነው ምናምን ስትለኝ እኮ ቀልደህ መስሎኝ ነበር። ያና ይሄ ምን ያገናኘዋል? አስተሳሰቡ ሁላ እኮ በጉልበት ሆኗል። ሰላምዬ እየቀለድኩኝ አይደለም። እኔም አልቀለድኩም፣ የምሬኝ ነው። በጉልበት ነው የምታስበው ማለት ነው? ታዲያ ቁም ነገር። እኔም አውቀው ምናሴ በጣም የተረጋጋና ነገሮችን በተለያየ አቅጣጫ የሚያይ ነበረ። ሰላምዬ። ምናሴ እስኪ ራስን ዞር ብለህ። እኔ እኮ ነኝ እየመከርኩ ያለሁት። አንቺ ደግሞ አንተ ልጅ ቆይ ምንድን ነው የነካ? ምንም አልነካኝም። እንዴ የሆነ ነገርማ ነክቷል። ጭራሽ እኮ ማሰብ የሚባል ነገር አቁመሃል። ወንድ ሆነሽ እህቶችሽ ሲነኩ የሚሰማሽን ብታውቂ ደስ ይለኝ ነበር። እኔ እኮ አይሰማህም እያልኩኝ አይደለም ነው እንጂ። አይደለም ምናሴ፣ እኔ እያልኩ ያለው ተረጋግተህ አስብ ነው። ቆይ ምንድን ነው ማሰብ ያለብኝ? በመጀመሪያ ደረጃ አንተ አደጋ ውስጥ እንድትገባብኝ አልፈልግም። ቆይ ምን ሆኜ ነው አደጋ ውስጥ የምገባው? ለሀና ያልተመለሱ ለአንተ የሚጨነቁ ይመስላል። በሆነ ነገር አናትህን ብለው ነው የሚደፉ። ቆይ የእህቶቼ ሞት ከማይ እየጠበቅኳቸው በሞት አይሻለኝም? አረ ምናሴ ስለፈጠረህ ብለህ ወደ ራስ ተመለስ። ለነገሩ አንቺ መቼም አይገባሽም። ምኑ ነው የማይገባኝ? ወንድሟ ምንም አያመጣም ብሎ ነው እንደዚህ እያደረጉ ያሉት። አንተማ ምንም ጤነኛ አይደለም። በቃ ተናገርኩኝ። በማያገባ ነገር ውስጥ መግባትህን አቁም። እሱን እናያለን። አሁን ዝም ብለሽ የሚጠጪ ምን አይነት ልጅ ነው ማማራይ?
እንዲያሳብዳኝ ረሳኩ። ሰላም አንቺ እንኳን ለምንድን ነው የማትረጂኝ? እስቲ ጽዮን ጋር ልደውል። ሄሎ ጽዮን፣ ደህና ነኝ። አወጥቻለሁ። የትም ነው? አቤት ጽዮን፣ ምን እንደሆንኩኝ እያወቅሽ ለምን ትጠይቀኛለሽ? ምን አማራጭ አለኝ? ለምን እንደዚህ እንደምሆን አላውቅም። ጽዮን ልትመክሪ ነው እንዴ? የሆነ ነገር ልጠይቅሽ ነበረ። የናና አዲሱን ቤት ታውቂያለሽ እንዴ? እሺ፣ የሚያውቀው ሰው ታውቂያለሽ? ልሄድ ነው። አዎ ሀና ጋርም ሰላም ጋርም ደውዬ ነበር፣ ስልክ አያነሱ። እኔ ከዚህ በኋላ 1 ደቂቃ ከቆየሁ ማብድ ነው ይመስል። ስለዚህ ቤታቸው እሄዳለሁ። ጽዮን በእናትሽ ተረጋጋት በይ። እኔ አሁን የምፈልገው ቤታቸው የሚያውቀው ሰው ብቻ ነው። የምታገኝ ይመስልሻል? እሺ አባዬ ምን ሆነሃል? አላውቅም ልጄ። አሴርን አግኝተው ነበር አይደል አባዬ? ኧረ አላገኘሁትም። እሱ ደግሞ ምን ሆነ? እና ታዲያ ምን ሆነ ነው? ልጁን አየሁት። የትኛውን ልጅ? ከደሴ የመጣውን ልጅ ነው። ኤልያስ ነው ስሙ? አዎ አባዬ። ታየው? መንገድ ላይ ወድቆ ነው። ምን አሞት ነው አባዬ? አዎ አንዴ ራሱን አይደለም። ሰምቷል ማለት ነው አሉኝ። እንግዲህ እሺ አሁን ምን ባደርግ ነው የሚሻለኝ አባዬ? አኑረን እንዳንል ኖረን ምን አፈራን? ግደለን እንዳንል ቅጣትን ፈራን። ጸሎቱ ጠፍቶናል። በፈለግከው ምራን አለ ገጣሚው። አንዬ ምን እንደምልሽ አላውቅም። ጠፍቶኛል መላቅቱ። እኔ አልቻልኩ። በቃ ማበዴ ነው። አንዬ አሁንስ አንቺም እያሳዘንሽኝ ነው። እኔማ ምን አሳዝናለሁ? እነሱ ናቸው እንጂ የሚያሳዝኑት። እንደው አንዳንድ ጊዜ ሳስበውስ እንደዚህ ሊያሰቃይሽ እንደው ለምን ፈጠረሽ? እኔ አላውቅም አባዬ፣ አላውቅም። እድሜ ልክሽን የራስሽን ፍላጎት ወደ ጎን አድርገሽ ለሰው ፍላጎት የምትኖሪው እንደው እስከ መቼ ነው? እንደዛም ሆኖ አልተሳካልኝም። አንዬ። አቤት አባዬ። አንቺ ግን ልብሽ የመረጠው ማንን ነው? ልቤማ አዝራን ነው የሚለኝ። የደሴው ልጅስ? በጣም ጥሩ ልጅ ነው። ደግሞ ከማንም በፊት የማውቀው እሱ ነው። ልብሽ እሱን አይፈልገውም? እሱን እርግጠኛ አይደለሁ። እንዴት አንዬ? እኔ አላውቅም አባዬ። ስለሚያሳዝነኝ ወይ ወድጄው ብቻ እሱን ሳስብ በጣም እጨነቃለሁ። አንዬ አሁን ጨከን የምትይበት ጊዜ ደርሷል። እንዴት ብዬ አባዬ? ከማንም በፊት ራስሽን ማስቀደም አለብሽ። እንዴት አድርጌ? አንዬ በቃ ሁሉንም ነገር እንዳላየሽ ማለፍ አለብሽ። ሁሉንም ሰው ማስደሰት አትችይማ። ደግሞ ሁሉንም ሰው ማስደሰት ካልቻልሽ ቢያንስ የኛን ደስታ ማግኘት አለብን። አንዬ ግን እኮ አባዬ አሴር ደግሞ ምን ሆነ? ነው? ለምን እንደጠጣ ጠየቅሽው? አዎ ልታገቢ ስለሆነ ደስ ብሎኝ የሰርጉን ዝግጅት ከአሁኑ ልጀምር ነው አለ። ያው የሱን ነገር ታውቃለህ አይደል አባዬ? አንዬ አሴር ግን አባዬ እባክህ ምንም አትበለኝ።
ዝም ብላ ብቻ ፀጉሬን ደባብሰኝ። ሄሎ ስራ ሰላም። እሺ ወይዘሮ ጽዮን እንዴት ነሽ? እንዴት ነሽ? አለሁ። ሰላም አትይኝም እንዴ? ኡፍ አሁንስ ይሄን ወሬሽን ተይና ለምን እንደመጣሽ ብቻ ንገሪኝ። አንቺ ደግሞ እንደው እንደ አሮጊት ነገር ትወጃለሽ። ልትሳደቢ ባልሆነ የመጣሽ? አይ እንደሱ እንኳን አልነበረም ማለት ልትሰርቢኝ ባመጭም ልክ ስተኝ ስደቢያት የሚል ሰይጣን ሹካለሽ። ዛሬ ደግሞ ጫና ያለው ነው። አረ ሰላም ተረጋጊ። ቆይ ግን አንቺ ልጅ ያለንበትን ጸብ የምትረሹ ለምንድን ነው? እረስቸው እኮ አይደለም። እና ምንድን ነው? በቃ ግን አዲሱ ቤታችሁ እንዴት ነው? ለምን ገብተሽ አታዩ? ደስ ይለኛል። ያምሻል እንዳንቺ ልጅ። ቆይ ያን ቤት አንቺ ካገባሽበት በኋላ ነበር ሰላም ያጣው። አሁንም ይሄንን ቤት አንቺን አስገብቼ ሰላም ላሳጣው? ሰላም ይሄ ደግሞ ቀልድሽ እኮ አይጠገብም። አሁን ለምን እንደመጣሽ ትነግሪኛለሽ ወይስ ልመለስ? ስለ እዝራ ላወራሽ ነው አመጣጤ። ምንድነው የምታወሪ? ሀናን ስደውልላት አታነሳም። ቆይ አንቺ ልጅ ግን ምን አርጉ ነው የምትይኝ? ይኸውልሽ ሰላም እዝራ በጣም እየተጎዳ ነው። ምን ሆኖ? አላውቅም ብቻ ሀና የሆነችውን ነገር አለማወቁ በጣም አሳስቦታል። እና አንቺ ምን ቤት ነሽ? ይኸውልሽ ሰላም እዝራም ለረጅም ጊዜ ነው የማውቀው። እንደዚህ ሲሆን ደግሞ አይቼው አላውቅም። ቆይ አንቺ አሁን ለማስታረቅ ነው የመጣሽው ወይስ የበለጠ ለማራራቅ? እውነቱን ስነግርሽ መጀመሪያ ላይ የሁለቱን ግንኙነት በጭራሽ አልወደውም ነበር። አሁን ግን እንደዚህ ሳይው በጣም አሳዘነኝ። ሲሆን ለማያውቅሽ ታጠኝ። ምን ማለት ነው ሰላምዬ? አንቺ የትኛውንም ነገር ቢሆን ተጠቅመሽ እዝራን የራስሽ ለማድረግ እንደምትሞክሪ በጣም እርግጠኛ ነኝ። ሰላም እመኚኝ፣ እኔ ከልቤ ነው። እዝራ ደግሞ በጣም እየተጎዳ ነው። እውነት ግን አሁን አንቺ ልጅ ለእዝራ አዝነሽ ነው? በፈጠረሽ ሰላም የኔና አንቺን ግብ ታዩ። እዝራ በጣም እየተጎዳ ነው። ትሰሚኛለሽ? ይሄን ወሬ ያወራሽው ጽዮን ባትሆኚ አምንሽ ነበር። ምን ማለት ነው? በጣም እባብ ሰው እንደሆንሽ ጠንቅቄ ነው የማውቀው። አሁን ላይ ሀናና እዝራ ያሉበትን ሁኔታ በደንብ አውቀሽ ከዛ በኋላ ያንን ጉዳይ ልትጠቀሚበት እንደመጣሽ አውቃለሁ። ሰላም አትይርዛ ደግሞ ሰፈር የመተሽ ትጫያለሽ እንዴ? ቆይ ለምንድን ነው የማታምኚኝ? ብታንቂኝ አላምንሽም። እሺ ጽዮን። ወይኔ ጽዮን ቆይ አሳይሻለሁ። አንቺ ኤላን ብንከተለው ግን አሪፍ ነው። ማን እንዳይጠፋ ነው። የታባቱ ይጠፋል። አንድ ቆሻሾስ ምናምን ነገር ተወሽቆ ነው ኤላ ይጠፋል። እሺ ምን እሺ ነው እባክህ? ይቅርታሽ መጥት ለምን? እናንተ ማን አላችሁ? አትሰውዬ ልጨልል ነው እንዴ? ይቅርታ አለችኝ። ማን? ሀና ናታ። ለሁሉም ነገር በጣም ይቅርታ አላለችኝ መሰለኝ። ምን አድርጋክ? ምን አውቃለሁ። ሙድ እየያዘች ነው። ምን አውቃለሁ በእናት። እቺ ልጅ ግን እንድገላት እየገፋፋችኝ። አንቺ ደግሞ እስኪ ለፊ ለምንድን ነው የማርፈው? እስቲ ተመልከቱ። አያሳዝንም? እኔ እያለሁ ጀምረሻታል። አሁን ልጨርሻት ነው? እንዳልጨርሳትማ አዳንካት። ምንድን ነው የምታወሩት? ባለፈው ሀናን ልትወጋት ነበር። አንተ ልወጋት አልነበረም አልኩ አይደል እንዴ? እና ልገላት ነው የነበረው። ምን? መቼ? ባለፈው ልታገባ እንደነበር እንደሰማን ነው። አንቺ ልጅ ግን ያምሻል። አዎ አንተን ሲነኩብኝ ያመኛል። ቆይ እንድገልሽ ነው የፈለግሽው? ከፈለክ ግደለኝ። ቆይ እንደዚህ ስላደረግሽ እኔ የምታገኝ ይመስልሽ ነበር? አንተን የኔ ለማድረግ አስቤ እንደማላቅማ በደንብ ታውቃለህ። እና ታዲያ ለምንድን ነው ለማድረግ እየሞከርሽ ያለሽው? ቆይ አንተ ለራስህ አታዝንም እንዴ? ለምንድን ነው ማዝነው? ምን ነው ተመጻደክ? እሷ የተለየች ናት እንዴ? አዎ ሀና የተለየች ሴት ነች። ምንዋ ነው የሚለየው እባክህ? እንዲያውም ልንገርሽ የሀና ፍቅር ነው የለወጠ። ሰማኛለህ? ከሀና ጋር ተያይዛችሁ ገደል መግባት ትችላላችሁ። ከሀና ጋር ተያይዛችሁ ገደል መግባት ትችላላችሁ። ከሀና ጋር ተያይዛችሁ ገደል መግባት ትችላላችሁ። ተያይዛችሁ ገደል መግባት ትችላላችሁ። ወደ ስፖርት ብራዘር እዲ ምርጥ ይሄማ ፑሻፕ ነው የሚያስመጣው። አያው 10 አራ ወይኔ ጉዲ። እንዴት ነሽ ሀና? ደህና ነኝ። እንዴት ነህ? አለሁ። እኔ አስጨነቅሽኝ እኮ።
ይቅርታ። ቆይ ምን ሆነሻል? ምንም። ከትላንት ጀምሮ እኮ ስደውልልሽ እኮ ስልክ አታነሺም። አልተመቸኝም ነበረ። ምን ተፈጥሮ ነው? ምንም። ሃኒ። አቤት እዝራ። አሁንም እኮ ራሱ ሁሉ ነገርሽ ልክ አይደለም። እዝራ። አቤት ሃኒ። ይቅርታ። ለምን? ለሁሉም ነገር። ምን ሆነሻል ሃኒ? ትረዳኛለህ አይደል? በቻልኩት አቅም። በቃ ተወኝ። ተወኝ ማለት? አልፈልግሽም በለኝ። እንዴ ለምን? በቃ ዝም ብለህ ከአንቺ ጋራ በቃኝ በለኝ። ግን እኮ ፈልግሻለሁ። ቢሆንም በቃ ራስህን ዋሸውና አልፈልጋትም በለው። እንዴት አድርጊ ሃኒ? እንዴት አድርገህ እንደሆነ አላውቅም። ሃኒ ምን ሆንሽ በይ? አረ በፈጠረሽ አታልቅሽ። ሃኒዬ በፈጠረሽ አታልቅሽ እኮ። እንደዛ ከሆነ እንዳላለቅስ ከፈለክ አልፈልግሽም በለኛ ታዲያ። እኔ አይደለም ራሴ ሌላ ሰው እንኳን ማዋሸት አልችልበትም። እዝራ እንድትሆኝ እየጠየቅኩህ እኮ ነው። እሺ ምንድነው የምወስንልሽ? በቃ እኔና ያንተ ነገር አልቋል። ምን? ለምን? በቃ ምንም ነገር አትጠይቀኝ። ግን እኮ ለአንዳንድ ሰዎች ነግሬያለሁ። እኔም እኮ ነግሬ ነበር፣ ግን ደግሞ ህይወትኛ በፈለግናት መንገድ ሄዳ አታውቅም። እኔ ትዳር ብዬ አስበህ የማታውቀውን ነገር እንድታስብ ስላደረግኩ በጣም ይቅርታ። ግን ሁሌም ቢሆን በጣም አፈቅራለሁ።